እኔ ምንሽ ማርቲ ወይ እንዴት ነው ቤቱ? ቀለል ይላል አይደል? በጣም ከመቅለሉ በላይ ደግሞ ሰላማዊነቱ እንዴት ደስ እንደሚል። ማይ በጣም ደስ ይላል። በዛ ላይ ደግሞ በጣም ሰፊ ነው። ታዲያ ይኸውልሽ እኔ አባታችሁ እንደዚህ አይነት ቤት ሰርቼ ነው ማስቀምጥላችሁ። ጉረኛ ምን በልጆች ታሳብባለህ? አንተ ራስህ ቤት በጣም ስለምትወድ ነው የምትሰራው። ይኸውልሽ ማለት እኔ ለልጆቼ ነው የሰራሁት። ለኔማ 70 ካሬ ሜትር ላይ የምሰራት ቤት ተበቃኝ ነበር። ይሄንን ቤት የሰራሁት ለልጆቼ ነው። እሱስ ልክ ነህ። ቤት ለመስራት ስንቱ እድሜውን በሙሉ ፈጅቷል። እሱን ነው እኮ የምልሽ ማለት። ይኸውልሽ ልጅ ከወለዱ አንዳች ጥሪት ማስቀመጥ ግድ ነው። ልጅ ወልዶ በድሎ ያድጋል ማለት በልጅ ላይ መልሶ ጠላት መሆን። የሁሉ ቤት ምን ያደርግላቸዋል ብለህ ነው? ለውሃዬና ለይቢ አንዳንድ ቤት ካላቸው ይበቃቸዋል። ሌላውን ግን ሰርተው አውቀውት ነው መኖር ያለባቸው። እሱስ ግድ ነው። ኤቢ እንዴ መዲ ምን እያደረግሽ ነው? ክፍሏ ሂጂ እስኪ። እንጃ ማይ ብቻ ደግሞ ጥራት እንዳትይ። እንዴ ወደሽ ለምንድን ነው የማለልሽ? ሂጂና ጥረት። ኧረ ማይ አንቺ እንዴት ነው ነገሩ? ተጎርምሰና ልታዘዝ መጣ ማለት ነው? ቤጂና ጥረት። ቆይ ለምንጊዜ ቁጭ በይ እንጂ እኔ እጄ እጠራታለሁ። እሷ እያለች አንተ ምን ቦጣህና ነው ሂደህ የምትጠራት? አያም በወለደች ታርፋለች አሉ። ሂጂ አንቺ ተነሽና ጥረት። አይ ቅድም እፈልጋለሁ እያለችኝ ስለነበረ በዛው አናግራታለሁ ብዬ። እንዴ ምንድነው ይሄ እፈልጋችኋለሁ ዛሬ? እኔንም እኮ እንዳተኝ እፈልግሻለሁ ብላኛለች። እንደውም አስታወስከኝ፣ እኔ ራሴ እጠራታለሁ። ኤቢ ሂጂና እነ ናታንን ጥሪያቸው። ሂጂ እነ ናታንን አንቺ ጥሪያቸው። እሺ ረባ እህቴ ላይ ተጫውቶባታል ማለት ነው። ወይኔ ጉድሽ ማርቲ፣ ጉድሽን አልሰማሽ እንዴ? ይሄ እኮ የማይታመን ነገር ነው። ኦ ማይ ጋድ። ከክፍሉ ውስጥ ገብታ ወደ አልጋው ስትመለከት አንድ ሰው ተኝቶ አየች። ከአንገቱ በታች ያለው ሰውነቱ አልጋው ላይ የሚታይ አይመስልም። የድዱ ስጋ አልቆ ጥርሶቹ ገጠዋል። የፊቱ ላይ አጥንቶችም እንደዚሁ። አይኖቹም ባቅርረው ሲያዩት አየች። የግራፊቱ ጠባሳ ያ የ50 አለቃ መኮንን ዳርጌ የገለጸውን መልክ ያንጸባርቃል። ታፈሱ
ያ ሰው አስቻለው ስለመሆኑ ማመን ቢያዳግታትም በተለይ የፊቱ ጠባሳ፣ የግራ ዓይኑ ልትጠፋ የደረሰች መሆኗ፣ የግራ ጆሮ ልጣፊ ሥጋ መስላ መታየቷና ከራስጌው በኩል ግድግዳ ተደግፎ የቆመው ክራንች መታየቱ የግዷን እንድትቀበለው አደረጋት። ብቻ አሁንም ጨርሳ ላለማመኗ ምስክር የሚሆን ቃል ተናገረች። ያን የተኛ ሰው ማየት ትታ ወደ በልሆ ዓይኗን በማፍጠጥ አስቻለው ስትል በቁጭት ስሜት ጠየቀችው። ተቀያየረብሽ አይደል? አስቻለው ነው ብለኸኝ ረፋ። አማራጭ የለኝም። ታፈሱ ብርክ እንደያዛት ሁሉ ቀስ ብላ ካስቻለው ጎን አልጋው ላይ ተቀመጠችና ቁልቁል ፊቱን እየተመለከተች በእርግጥ የኔ አስቻለው ነህ ስትል ጠየቀችው። አስቻለው ከራሱ ሁኔታ ይበልጥ የታፈሱ ስሜት አንጀቱን በላው። እምባው ባይኑ ሙሉ ጢም ብሎ ሞላና በዚያው በደከመና በሰለለ ድምፁ ለዚያውም በለቅሶ እየተቆራረጠበት ያንቺ ባልሆን ነበር ደስታዬ ታፈስ፣ ያንቺ መሆኔ የድሮ ይበቃ ነበር። በልሁ ግን ዛሬም የሷ ካልሆንክ ብሎ ጎትቶ አመጣኝ አላት፣ አሁንም እያለቀሰ። ታፈሱ ሁለት እጆቿን ወደ ላይ ዘርግታ ካለች በኋላ እንደገና እኔ አላምንም እያለች በአስቻለው ደረት ላይ ድፍት አለች። መላ ሰውነቷ በሲቃ እስከሚርገፈገፍ ድረስ ትንሰቀሰቅ ጀመር። በዚህ ጊዜ በቦታው የነበሩ ሁሉ ዓይናቸውን ይጨምቁ ጀመር። በተለይ በልሁ አስቻለውን ከአስመራ አስነስቶ ለማምጣት ሲሞክር ሁለቱ የተለዋወጡት ቃል ትዝ አለውና የባሱ ሆዱ ባባ። አስቻለውን ለመጀመሪያ ጊዜ አስመራ ከተማ ውስጥ ባገኘበት ዕለት በተለይ የሔዋን ጉዳይ በተነሳበት ወቅት አስቻለውን ሂድ፣ ተነስ፣ ብረር ወደ ሲዳሞ የሚል ስሜት መጥቶበት የነበረ ቢሆንም በማግስቱና በሳልስቱ ግን ወደ ዲላ የሚሄዱ ጉዳይ ጭንቅ ብሎት በልሁዬ አሁን እኔን ከዚህ ይዘህ ሄደህ ለሔዋን ገጸ በረከት ማቅረቡ ያስደስትሃልን? እኔ ከእንግዲህ ወዲያ ለሔዋን የምሆን ሰው ነኝን? ምን አለ እዚሁ ቀረቼ የሆንኩትም ብሆን? ምን አለ ያችን መቤት በእኔ ምክንያት የሰቀቀን እሳት ባይነድባትና የወደፊቱ ሕይወቷ ጎደሎ ሆኖ ባይቀር? ምን አለ ይህን ሁሉ ነገር አውጥተህ አውረደ ጥቅምና ጉዳቱን አመዛዝነህ የኔን ውሳኔ ምክንያትና ዓላማ ብትረዳልኝ የኔ በልሁ በማለት በአጽንኦት ለምኖት ነበር። በልሁ በበኩሉ እውነቱን ልንገርህ አስቻለው፣ ሔዋን በአሁኑ ሰዓት ከምንም በላይ የምትናፍቀውና የምትጓጓለት ነገር ቢኖር ያንተን የሚናገር አንደበት ነው። ይህ ብቻ ለእሱ አዲስ የሕይወት ምዕራፍ ይከፍትላታል። ያን ያህል ስለ አንተ ስትጨነቅና ስትሳቀቅ ስትናፍቅና የሆንከውን ነገር ባለማወቋ መንፈሷ ሲረበሽ ኑራ መጨረሻን ሳታይ ሳትሰማ ብትሞት አጥንቷስ አርፎ ይተኛላታል አስቻለው ካለ በኋላ ታምነኛለህ አስቻለው? ሔዋን አስቻለው ሞቶ እንደሆነ ንገሩኝ፣ መቃብሩንም አሳዩኝ፣ አጥንቶቹን ለቃቅሜ በጨርቅ ቋጥሬ በሕይወት እስካለው ድረስ ጡቶቼ ስራ አቅፌያቸው ልኑር ያለች እውነተኛ አፍቃሪ ናት። ስለዚህ ባክህ እሺ በለኝ፣ ባክህ አታሳፍረኝ፣ ባክህ ቁረጥና ተነሳ፣ ወደ ዲላ ወደ ሲዳሞ እንሂድ በማለት ተማጽኖት ነበር። እነዚያ የልመና ቃሎች ነበሩ አስቻለውን ከአስመራ እንዲነሳ ለመጨረሻ ጊዜ ቀሰቀሱት።
የአውሮፕላን ትኬት ቆርጠው ከ4 ቀናት በኋላ የደረሳቸውን ወረፋ ተጠቅመው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በልሁ ላስቻለው አንድ ሐሳብ አቅርቦለት ነበር። ወደ ዲላ ከመሄዳቸው በፊት አዲስ አበባ ከሚገኙ ትላልቅ ሆስፒታሎች በአንዱ አስመርምሮ ሊያሳክመው መፈለጉን። አስቻለው ግን አልተቀበለውም። በሉዬ ለእኔ ብለህ ብዙ አትልፋ። የእስከ ዛሬው ልፋትም ከልክና ከመጠን በላይ ነው። በምድርም በሰማይም ስለ ከባዱ ውለታ እግዚአብሔር ያስብህ። አሁን ዝም ብለህ ወደ ዲላ ይዘኸኝ ሂድ። ከመጣሁ አይቀር ሳልሞት የሔዋንን ዓይን ልየው። ምናልባት ከእሷም ከታፈሱም ጋር ስገናኝ የሕክምናውን ነገር ካመናችሁበት ከሔዋን ጋር ይዘኝ ትመጣና እሷም ከጎኔ ሁና ታስተምመኛለች ብሎት ነበር። በዚሁ መሠረት አዲስ አበባ ከአንድ ቀን በላይ አላደሩም። በማግስቱ ነበር ወደ ዲላ የገሰገሱት። በሉ ታዲያ አሁን በዚህ አልቤርጎ ውስጥ ታፈሱ ያስቻለውን ሁኔታ የሆነች ያለችውን ነገር ሲመለከት ሔዋን ስታየው ምን አይነት ስሜት ይፈጠርባት ይሆን ከሚል ስጋት በመነጨ ጨንቆት ነው ሆዱ ክፉኛ የባባውና ምርር ብሎ ያለቀሰው። በዚህ ሁኔታ በርካታ ደቂቃዎች አለፉ። ከቆይታ በኋላ የ50 አለቃ መኮንን ዳርጌ የታፈሱና ያስቻለው የሰቀቀን ለቅሶ ትንቅንቅ አሳሰበውና ከተቀመጠበት ብድግ ብሎ ወደ አልጋው ተጠጋ። ወይዘሮ ታፈሱ አላት አጠገቧ ቆሞ ቁልቁል እየተመለከታት። እሷ ግን ምላሽ አልሰጠችውም። ይልቁንም ያስቻለውን የፊት ጠባሳ እየሳመች መልክና ጠፍታችሁ ወዝን አደረጉት የኔ ወንድም፣ ከሰውነት አወጡ የኔ ወንድም እያለች በፕላስቲክ የተበየዱ እጁንና እግሩን እየደባበሰች ያንተን ወሰዱና የእነሱን ተከለለ የኔ ሆድ። እነዚህ ጭካኞች፣ እነዚህ አረመኔዎች አለች። አሁንም በዚህ ጊዜ አስቻለውም ተናገረ። እንዲህ እንደሆነ የተፈረደብኝ እኮ ገና እዚሁ ሳለሁ ነው ታፈስ። ከዚያ ሄጄ የገጠመኝ አፈጻጸሙ ነው። እኔ እኮ ዕድለ ቢስ ነኝ ታፈስዬ አለና በደህናኛው ጁምባውን ለመጥረግ ፊቱን ሙሉ በመዳፉ ሙዥቅ አደረገው። በአነጋገሩ አንጀቷ የተላወሰው ታፈሱ ከተቀመጠችበት ድንገት ብድግ አለች። እንደ ማበድ እንደ መስከር አደረጋትና አሁንም 2 እጆቿን ወደ ላይ ዘርግታ ሰማይ ሰማይ እያየች ብላ እንደገና ደግሞ አየየ ሾዬ፣ አየየ በረበስ፣ የእናንተን ነገር እግዚአብሔር አይርሰው። በምድር ለሠራችሁት ሁሉ በሰማይ ይጠይቃችሁ። አንድዬ ይፋረዳችሁ እያለች አልጋው ላይ ቁጭ ብላ በ2 እጆቿ ፊቷን በመሸፈን አቀርቅራት አለቅስ ጀመር። ወይዘሮ ታፈሱ አላት የ50 አለቃ መኮንን ዳርጌ አሁንም ከፊቷ አቁሞ። ምላሿን ሳይጠብቅ ንግግሩን ቀጠለ። ያለፈው አለፈ፣ በቃ ከእንግዲህ ማሰብ ስለ ወደፊቱ ነው። ይህ አለቃቀስሽ ደግሞ የልጁን ሆድ የባሰ ከማባባት በቀር ሌላ ጥቅም የለውም። ደግሞም አንቺ ብዙ የምታውቂው ትልቋ ወይዘሮ እንዲህ የምትሆኝ ከሆነ ያችማ የዋህ ሔዋን እንዴት ትሆን ይሆን? ስለዚህ እባክሽ የኔ እመቤት አሁን እሷን እንዴት ማረጋጋት እንደምንችል በእርጋታ ብንነጋገር ሲል ተማጸናት። ይሻላል ታፈስ፣ ሁሉን ተይውና ረጋ ብለሽ እንነጋገር አላት። በልሁም
እምባውን ከዓይኑም ከፊቱም ላይ በማረብ እየጠራረገ ደቂቃዎችን ፈጀች እንጂ በእርግጥም ታፈሱ ተረጋጋች። በሉም ሆነ የ50 አለቃ መኮንን ዳርጌ ያቀረቡት ሐሳብ ወሳኝ መሆኑን ታምናለች። ተቀበለችውም። በጉዳዩ ላይ ብዙ ተነጋገሩ። ሔዋንንና አስቻለውን የማገናኘውም ቀን ተወሰነ። ለማግስቱ ሰዓቱ ደግሞ ምግብ ተሰራርቶ ካለቀ በኋላ ወደ 7 ወይም 8 አካባቢ በሚገናኙም ጊዜ የሔዋንን ልቦና ማደናገሪያ ዘዴ ተፈጠረ። ከዚህ በኋላ ነበር ታፈሱ ወደ 12 ሰዓት አካባቢ ወደ ቤቷ የተመለሰችው። የዛሬው የድግስ ሽርጉድም የዚህ ዕቅድና ፕሮግራም አንዱ አካል መሆኑ ነው። የሔዋን ሕልም ግን የታፈሱን ልብ የባሰ አሸበረውና በባሰ ስጋት ውስጥ ገባች። ይህች ልጅ የዋህ ናትና አምላኳ ምን እየነገራት ይሆን በማለት። ያም ሆኖ የድግሱ ሥራ ቀጠለ። በየአይነቱ ተከፋፍለው ይሰሯቸው የነበሩ የወጥ አይነቶች ሁሉ ደረሱ። ቤት ተወለወለ። መቀመጫ ወንበሮች ተስተካከሉ። ጊዜውም ደረሰ። ልክ ከቀኑ 7 ሰዓት ተኩል። የሚመጡትን እንግዶች በውል የምታውቀው ታፈሱ ብቻ ናት። ትርፌም ዋናው እንግዳ አስቻለው መሆኑን ታውቃለች። ታፈሱ ትናንት ማታ በሆነ ሰበብ ወደ ውጭ ጠርታ ለሔዋን ፍንጭ እንዳትሰጥ አስጠንቅቃ ያስቻለውን መምጣት በጆሮዋ ሹክ ብላታለችና ሔዋን ግን ምንም አይነት ፍንጭ አልነበራትም። እሷ የምትጠብቀው የማታውቃቸውን የታፈሱን እንግዶች ብቻ ነው። ነገር ግን ድንገት ከሁሉም ቀድማ አይኗን ወደ ውጭ በር ጣል ስታደርግ የምታውቀውና የምትናፍቀው ነገር ግን በዚያ ሰዓት ይመጣል ብላ ያላሰበችው እንግዳ ብቅ ሲላየችው በልሁ ቡላማ ሱሪ በነጭና ሰማያዊ ቡራቡሬ ሸሚዝ ለብሶ ነጣ ያለ ጃኬቱን ትከሻው ላይ አንጠልጥሎ በፍጥነት እርምጃ እየገሰገሰ ወደ ታፈሱ ቤት መጣ። እንዴት ታፈሱዬ፣ በልሁዬ መጣ አለችዋን። በሉን ፍልቅልቅ ብላ እያየችና ጆሮዋን እነታፈሱ ለሚሰጧት መልስ አቁማ መጣ ብላ ታፈሱ ቶሎ ብላ ወደ በሩ በመራመድ ላይ ሳለች በሉ ወዲያው ከቻለ። ታዲያስ እንደምናችሁ እያለ እንደ አዲስ ሊስማት ወደ ታፈሱ ተጠጋ። እንኳን ደህና መጣ በልሁዬ አለች። ታፈሱም አንገቱን እቅፍ አድርጋ እየሳመችው። ሄዩ አለ በሉ ወደ ሔዋን እየተመለሰ። አቤት በልሁዬ። ደጋግሞ ተሳሳሙ። በሉ ልክ እንደ ታፈሱና ሔዋን ትርፌንም ከሳማት በኋላ ወዲያው ንግግር ጀመረ። የሮጠና የቸኮለ የሚመስል እንደ ማለክለክ ይቃጠዋል። እንዴት ነው? አዲስ ስሜት አይነበብብኝም? ይመስላል፣ ግን ምንድን ነው አለችው ታፈሱ። አይኖቿ በፍርሃት እየተርገበገቡና ልቧ ከወትሮ እጥፍ እየመታ። አስመራ ደርሼ መጣሁ አለች ታፈሱ የደነገጠች መስላ ለመታየት እየሞከረች። አስቻለውን አግኝቼ ይዤው መጣሁ። ምን? ታፈሱ አሁንም በድንጋጤ አይነት። በሉና ታፈሱ እርስ በርስ የሚተያዩ ይምሰሉ እንጂ በዓይናቸው ሰረቅ እያረጉ በማየት የሚሰልሉት የሔዋንን ስሜት ነው። ሔዋን የበሉን አስቻለውን አግኝቼ ይዤው መጣሁ የሚል ቃል ስትሰማ ልክ ሳያስብ ሳይጠረጠር በኃይለኛ ጥፊ ድንገት ጆሮ እንደተመታ ሰው ሰማይና ምድሩ ተቀላቀለባት። አይኗ ፈጠጠ፣ ጥርሷ ገጠጠ፣ አፏም ያለ ፍላጎቷ ቧ ብሎ ተከፈተ። በአጠቃላይ የአንጎሏ የማሰብ ሥራ ተዛባ፣ በድን ሆነች። በሉ ለጥያቄ ፋታ በማይሰጥ ፍጥነት ቶሎ ቶሎ ይናገር ጀመር። ግን አንድ ነገር ልንገራችሁ
አስቻለው በድንገተኛ አደጋ ምክንያት አንዳንድ የአካል ጉዳቶች ደርሰውበታል። በእጅና በእግሩ ላይ የፕላስቲክ ልጣፎች ይታያሉ። ለጊዜው የሚሄደውን በክራንች ነው። ፊቱም ላይ ትንሽ ተጎድቷል። ነገር ግን የፕላስቲክ ቀዶ ጥገና በተባለ የሕክምና ጥበብ በአጭር ጊዜና በአስተማማኝ ሁኔታ ሁሉም ነገር ወደ ነበረበት ሁኔታ እንደሚመለስ ሐኪሞች አረጋግጦልናል አለና አሁንም ፈጥኖ በመቀጠል ልብ በሉ፣ ከዚሁ የሕክምና ጥበብ አጠቃቀም ጋር በተያያዘ ሕክምናውን በተሟላ የሰውነት ሥጋ ላይ ማድረግ ስለማይቻል አስቻለው በጣም እንዲከሳ ተደርጓል። ለሕይወት ማቆያ ብቻ እንጂ በቂ ምግብ አይወስድም። የመክሳቱም ምክንያት ይሄው ብቻ ነው። ከስቶ ስታዩት ሌላ ነገር መስሏችሁ እንዳትደናገጡ እሺ ብሎ ፊቱን ወደ ውጭ በር መለስ ሲያደርግ አስቻለውና አጃቢዎቹ ተከታትለው ብቅ ሲሉ አያቸው። ወዲያው ደግሞ ያው አስቻለው እየመጣ ነው፣ ወጣ በሉና በእልልታ ተቀበሉት አላቸው። በእርግጥም ሰዎች አስቻለውን አጅበው ከውጭ በር ላይ ደርሰዋል። ታፈሱና ተርፌ እልልታውን እያቀለጡ ወደ እንግዶቹ ሮጡ። ሔዋን ግን ከቆመችበት ንቅንቅ አላለችም። እንደ እንጨት ደርቃ ቀረች። በሉ ከተናገረው ቃል አንዱንም አልተረዳችም። ቀድሞ ነገር ጆሮዋ እንኳን ስለመስማቱ ማንም እርግጠኛ አይደለም። ሄዩ ሲል ጠራት በሉ ሁኔታዋን ተጠራጥሮት ለመሰለል ያህል። ሔዋን ልክ እንደ አእምሮ ዘገምተኛ ሰው የቄልና የጀለ በሚመስል ድምፅ አለችው በደመ ነፍስ። ብቅ ብለሽ አስቻለውን አትቀበዩም እንዴ? ሔዋን ግን አሁንም ዝም። በሉ ራሱ ክንዷን ያዝ አድርጎ የመጎተት ያህል ወስዶ በር ላይ ቢያደርሳትም ከዚያ ማለፍ አልቻለችም። እንዲያውም የቤቱን በር የግራ በኩል መቃን ሙጥኝ አለች። ዓይኗ ከውጭ ከሚመጡት ሰዎች ላይ አልተነቀለም። ታፈሱና ተርፌ አስቻለውን በመሳም ላይ ናቸው። ነገር ግን ምን እየተደረገ እንዳለ ለሔዋን አይታወቃትም። የአስቻለው አጃቢዎች ከ50 አለቃ መኮንን ዳርጌና መረድ ሌላ 3 የቀድሞ የሥራ ባልደረቦቹ ናቸው። ከአስቻለው ጋር 6፣ ታፈሱና ተርፌ ሲጨመሩ 8 ሆነዋል። ለሔዋን ግን የሰዎቹ ብዛት የአንድ ከተማ ነዋሪ በሙሉ ሰላማዊ ሰልፍ የወጣ መስሎ ነው የሚታያት። ሰዎች ስለመሆናቸው እንኳ በውል አይታወቃትም። በሰመመን ውስጥ የሚታይ የአንዳች ፍጡራን ትርምስምስ መስሎ እንጂ በሕልም ይሁን በውን ባለየላት ሁኔታ ሰው ሊመስላት ያልቻለ አንድ ፍጡር በክራንች የሚጎተት መስሎ ይታያታል። ጤነኛው እግሩ እንኳ በውል እግር አይመስልም። ሱሪው ብቻ ይወዛወዛል። የፊቱም አጠቃላይ ገጽታ አስፈሪ ጭንብል ያጠለቀ መሰላት። ሰው ስለመሆኑ እንኳ እርግጠኛ ሳትሆን አስቻለው አጠገቧ ደረሰ። ሄዩ አላት አስቻለው ከጤነኛውም ከጉዳተኛውም ዓይኖቹ እንባውን እያፈሰሰ። ለሔዋን ግን ድምፁ እንኳ የሰው አልመሰላትም። ስልል ያለና በጣም የደከመ ነው። መልስ ሳትሰጠው ፍጥጥ ብላ ብቻ ትመለከተው ጀመር። አላወቅሽኝም ሄዩ? ሔዋን አሁንም ዝም። ሳሚው እንጂ ሄዩ አለች ታፈሱ አስቻለውን ደገፍ አድርጋ ከጎኑ በመቆም። በአሁን ሰዓት ከታፈሱ በኩል ለቅሶ የለም። በሔዋን አኳኋን ደንግጣ ሁለመናዋ ደርቋል። በሉም ሆነ ሌሎች በትኩረት የሚከታተሉት የሔዋንን ስሜት ነው። ያሰጋቸውም የልብ ሕመምተኛ መሆኗ ነው። ሔዋን አሁንም በዚያ በተረበሸ ስሜት ውስጥ ሆና ልትገደል የተከበበች አውሬ ይመስል ዓይኗን በሁሉም ላይ ከማንከራተት በስተቀር ምላሽ መስጠት አልቻለችም። አስቻለው ራሱ ቀድሞም እኮ የፈራሁት ይህንኑ ነበር ዘመዶቼ አለና እያለቀሰ ፊቱን በሔዋን ትከሻ ላይ አሳረፈው።
እዚያው ላይ ተደፍቶ ይንሰቀሰቅ ጀመር። ወደ ቤት ቢገባ አይሻልም አለ በሁኔታው ራሱም የተደናገጠው የ50 አለቃ መኮንን ዳርጌ። አስቻለውን ከሔዋን ትከሻ ላይ ያላቀው ወደ ቤት አስገቡት። በትልቁ ሶፋ ላይ ጋለል ብሎ እንዲተኛ ካደረጉት በኋላ በተለይ ታፈሱ በሎና የ50 አለቃ መኮንን ዳርጌ ወደ ሔዋን ተመለሱ። ይሄው አለቻት ታፈሱ በቅሚያ። ሔዋን ግን አሁንም ዝም። ግን ደግሞ ባልታሰበው ሁኔታ ቤት ውስጥ ወለል ላይ በቆሙ ሰዎች ውስጥ አሾልካ አስቻለው ወደ ተኛበት ሶፋ አይኗን ስትወረውር አዩአት። ወደ ውስጥ ትግባ አለበሉ። ታፈሱ የሔዋንን ክንድ ያዝ አድርጋ እስቲ ግቢ በማለት ወደ ውስጥ መራቻት። ሔዋን ተራመደች። ከአስቻለው ራስጌ በኩል ባለው ሶፋ ላይ አስቀምጧት። ወዲያው አይኖቿን በአስቻለው ላይ ተከለች። አይኗን በፕላስቲክ በተቀጠለው የአስቻለው ግራ እጅ ላይ ያነጣጠረች ትመስላለች። ሁኔታውን ይከታተሉ የነበሩ ሁሉ የመጨረሻው ነገር አስፈርቷቸው ጸጥ ረጭ ብሎ ይመለከቷታል። ከደቂቃዎች በኋላ ሔዋን እንቅስቃሴ ጀመረች። ሰው አየኝ አላየኝ ብሎ የወደቀ ቃል ያነሳ እንዳሰበ ሌባ አይኗን በሰዎቹ ላይ እያንከራተተች እጇን ወደ አስቻለው የፕላስቲክ እጅ ሰደድ አደረገች። ብድግ አድርጋ የት ካደረገችው በኋላ መልሳ ጣል አደረገችው። ወዲያው ደግሞ አይኖቿ የእንባ በረዶ ሰሩና በአይኖቿ ሽፋሽፍት ጨመቅ ስታደርጋቸው ጉንጮቿን ሳይነኩ ወደ መሬት ረገፉ። በዚህ ጊዜ ታፈሱ ፈጥና ተጠጋቻት። የሶፋውን የሻይ ጠረጴዛ ገፋ አድርጋ ቦታ ካሰፋች በኋላ ከሔዋን ፊት ለፊት በርከክ ብላ በመቀመጥ ሄዩ ምን ነው ዝም አልሽ? ለቅሶውንስ ምን አመጣው? አስቻለው እንዲሁ እንደሆነ የሚቀር መሰለሽ እንዴ? አለቻት። በዚህ ሰዓት ማንም ባላሰበውና ባልጠበቀው ሁኔታ ሔዋን ድንገት በማለት በረጅሙ ጩኻ ወደ ፊቷ ግንብር በማለት በታፈሱ አንገት ላይ ተጠመጠመች። ቤቱ በለቅሶ ታመሰ። የሁሉም አንጀት ተላወሰ። ሶፋ ላይ ጋለል ብሎ ተኝቶ ግራና ቀኝ በጉንጮቹ ላይ እንባውን ያንቆረቆረ የነበረው አስቻለውም ያንኑ የደከመና የሰለለ ድምፁን ባለ በሌላ ኃይሉ በመጠቀም እልሁ ሲል ተጣራ። ወይ አስቻለው ሲል መለሰለት። አስቻለው ግን እንደገና ታፈሱ ሲል ደግሞ ተጣራ። ምን ነው አስቹ? በቃ ከዚህ ቤት አውጡኝ። በቃ ወደ አንድ ቦታ ወስዳችሁ ደብቁኝ። እኔ አልሆነልኝም። አታሰቃዩኝ። ይህም አትሰቃይባችሁ። እናንተም አትሰቃዩ እባካችሁ። ስለ ነፍስ ይዣችኋለሁ አለ በተከታታይ። በሎና ታፈሱ የሚሉት ጠፍቷቸው አቀርቅረውባቸውን ሲያፈሱ በመሃል የ50 አለቃ መኮንን ዳርጌ ጣልቃ ገባና የት ትሄዳለህ አስቻለው አለው። በቃ የትም እያስለቀስኩ በማላስለቅስበት ቦታ የትም ይሁን ብቻ ከዚህ ቦታ ሰውሩኝ አላቸው። ለጊዜው ማንም መልስ የሰጡ የለም። ሁሉም መንፈሳቸው ተረብሾ ወዳቸው ባባ፣ ግራ ተጋቡ፣ ተጨናነቁ። እዚህ ቤት ባታሳድሩኝ ደስ ይለኛል አላስቻለው አይኑንም አፍንጫውንም እየጠራረገ። የትም አትሄድም፣ የትም ተወስደህ አትደበቅም። ነገር ግን ነገውኑ ለሕክምና ወደ አዲስ አበባ ትሄዳለህ አለው በሉ። ሔዋን
ይህን የቃል ምልልስ ስሜቷ ይከታተል ኑሯል። ምልልሱ ምን አይነት ስሜት ያሳደረባት መሆኑ ለማንም ግልጽ ባይሆንም ባልተጠበቀ ሁኔታ ነቃ በማለት እኔስ በሉዬ ስትል ጠየቀችው። ከእንግዲህ አትለያዩም፣ አንቺም አብረሽኝ ትሄጂና ከጎኑ ቁጭ ብለሽ ታስታምሚዋለሽ፣ እኔንም ትረጅኛለሽ አላት በሉ። ሔዋን ድምጿ እየተቆራረጠ እሺ አለችና ከታፈሱ አንገት ላይ ቀና ብላ ራሷን ችላ ሶፋው ላይ ቁጭ አለች። በእንቧ ሙላት ሰማይ የመሰሉ አይኖቿን ወደ አስቻለው ወርወር እያደረገች አከታትላ ትመለከተውም ጀመር። ምዕራፍ 17 በቀድሞ የዲላ ከተማ አውቶቡስ መናኸሪያ ፊት ለፊት በግምት በ50 ሜትሮች ርቆ ከታች በስተምዕራብ በኩል የሚገኘው አባይ ፏፏቴ ሆቴል በዕለተ እሑድ ምሽት ለዘወትር ደንበኞች ዝግ ሆኖ ለየት ያሉ እንግዶች ሊስተናገዱበት ተዘጋጅቷል። ለክብር እንግዶች የተዘጋጀው መድረክ የተለያዩ ቀለማት ባሏቸው መብራቶች አጊጧል። የድግሱ ታዳሚዎች ከመድረኩ ፊት ለፊት በተዘጋጀላቸው ወንበርና ጠረጴዛ ላይ ተቀምጠዋል። ከታዳሚዎቹ መሃል የሚበዙት የፖሊስ ሰራዊት አባላት ናቸው። መለዮ የለበሱት ይበልጣሉ። ጠረጴዞቻቸው በነጭ ጨርቅና በላስቲክ ተሸፍነው ያልተከፈቱ የቢራ ጠርሙሶች ተደርድረውባቸዋል። አስተናጋጆች የመስተንግዶ ሥራቸውን ለማከናወን ጥግ ይዘዋል። በትላልቅ ድምፅ ማጉያዎች የሚለቀቀው ሙዚቃ አዳራሹን ያነቃንቀዋል። የድግሱ ታዳሚዎች ፊት ለፊት በመድረኩ ላይ የተዘረጋውን ልዩ ሶፋ እየተመለከቱ የክብር እንግዶችን ይጠባበቃሉ። ልክ ከምሽቱ 12 ሰዓት ተኩል ላይ ሙዚቃው ድንገት ቆመ። በሙዚቃው ጨዋታ ውስጥ እየተጨዋወቱ ይሳሳቁ የነበሩ እንግዶች ዝም አሉ። ቤቱ ጸጥ ረጭ አለ። ወዲያው አንድ የዝግጅት አስተባባሪ ኮሚቴ ሰብሳቢ ሳይሆን የማይቀር ጠም ያለ ልጅ እግር ሰው ከሆቴሉ ጓዳ በኩል መጥቶ ወደ መድረኩ ወጣ። እንዴት ዋላችሁ እንግዶቻችን? አለ ፈገግ ባለ ሁኔታ እጆቹን እያፍተለተለና በሆቴሉ ውስጥ የታደሙ እንግዶችን በሙሉ በዓይኑ እየቃኘ። እግዚአብሔር ይመስገን የሚል ምላሽ ተሰጠው ከታዳሚዎቹ። በቅድሚያ ጥሪያችንን አክብራችሁ ጊዜያችሁን መስዋዕት አድርጋችሁ በዚህ ሰዓትና ቦታ ስለተገኛችሁልን በዕለቱ የክብር እንግዳና በዝግጅት አስተባባሪ ኮሚቴ ስም ምስጋናዬን ማቅረብ እወዳለሁ። ከታዳሚዎቹ በኩል ሞቅ ያለ ጭብጨባ ተቀበለው። አመሰግናለሁ አለና ዛሬ በዚህ ሰዓትና ቦታ የመገናኘታችን ዓላማ ለሁላችንም ግልጽ ነው። እንደሚታወቀው ሰዎች በአንድ ወይም በሌላ አጋጣሚ ይተዋወቃሉ። የትውውቁ መሰረት በአንድ አካባቢ መኖር፣ የሥራ ባህሪና ቦታ ወይም ሌላም ሊሆን ይችላል። ነገር ግን መተዋወቅና መግባባት ወይም መዋደድ እንዳለ ሁሉ በሆነ አጋጣሚ መለያየትም ይኖራል። የመለያየው መንገድና አይነትም እንደዚሁ ብዙ ነው። በጠብና በጥላቻ፣ በሞት፣ በሥራ ዝውውር ወዘተ ሊሆን ይችላል። በአጠቃላይ በደስታም በሐዘንም የተዋወቁና የተዋደዱ ሰዎች ሊለያዩ ይችላሉ። ዛሬ ልናከብረው የተዘጋጀነው የመለያየት በዓል ግን የሰላምና የደስታ ነው። አንድ የሥራ ባልደረባችን እድገትና ሹመት አግኝቶ ከመካከላችን በመለየት ወደ ሌላ አካባቢ ሊሄድ ስለመሆኑ ሁላችንም እናውቃለንና እስቲ ስለ ወንድማችን ደስታ መግለጫ ይሆን ዘንድ ሁላችንም አንዴ እናጨብጭብ ሲል በፈገግታ ዓይን እያየ ታዳሚዎቹን ጠየቃቸው። አሁንም ሞቅ ያለ ጭብጨባ ተቀበለው። አመሰግናለሁ። ከዚህ ቀጥሎ የክብር እንግዳችን ከቅርብ ዘመድ ወዳጆቹ ጋር በመሆን እየመጣ ስለሆነ
ወደ መድረኩ በሚያልፍበት ሰዓት ሁላችንም ከተቀመጥንበት ብድግ በማለት በጭብጨባ እንድንቀበለው እያሳሰብኩ በእኔ በኩል የመክፈቻ ንግግሬን እዚሁ ላይ አበቃለሁ። አመሰግናለሁ በማለት እጅ ነስቶ ወደ መጣበት አቅጣጫ ተመለሰ። የድግሱ ታዳሚዎች የክብር እንግዳውን በዓይናቸው የሚጠብቁት ከውጭ በር በኩል ነበር። ነገር ግን ከጥቂት ደቂቃዎች በኋላ በዚያ የመክፈቻ ንግግር ባደረገው ሰው እየተመራ ከወደ ጓዳ በኩል ድንገት ብቅ አለ። የክብር እንግዳው የ50 አለቃ መኮንን ዳርጌ ነው። የምክትል መቶ አለቅነትና የወላይታ አውራጃ ፖሊስ አዛዥነት ሹመት አግኝቶ ሊሄድ ነው። ድግሱም እሱኑ ለመሸኘት ነው።